የዓለም አይኖች በሙሉ ወደ ቴህራን በተተከሉበት በዚህ ወቅት በጉጉት ሲጠበቅ የነበረው የቀድሞው የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ዛሬ ተጀምሯል። በመጪዎቹ ቀናት እስከ 20 ሚሊዮን የሚደርሱ ሰዎች ይታደማሉ ተብሎ በሚጠበቀው በዚህ ታሪካዊ ክስተት የከተማዋ ጎዳናዎች በሺዎች በሚቆጠሩ ዜጎች ተጥለቅልቀዋል። ስነ ስርዓቱ በሰላም ይጠናቀቅ ይሆን ወይስ የደህንነት ስጋት ይፈጠር ይሆን የሚለው ጥያቄ እየተጠየቀ ባለበት በዚህ ወቅት ኢራናውያን በቴህራን ጎዳናዎች ይዘውት የወጡት መፈክር ግን ሁኔታውን ይበልጥ አነጋጋሪ አድርጎታል። በቀል እንፈልጋለን የሚሉ ድምጾች በየአቅጣጫው ሲስተጋቡ፣ በተለይም ኪል ትራምፕ ወይም ትራምፕ ይገደል የሚሉ ትራምፕን ያነጣጠሩ ቁጣ የተሞላባቸው መፈክሮች በዕለቱ በስፋት ታይተዋል። ይህ በእንዲህ እንዳለ በአያቶላ አሊ ኻሜኒ ምትክ ስልጣኑን ከተረከቡ ወዲህ ያላየናቸው የአያቶላ ኻሜኒ ልጅና ተተኪ ሙጅተባ ኻሜኒ በአባታቸው የቀብር ስነ ስርዓት ላይ ተገኝተው እናያቸው ይሆን ወይ የሚለው ጥያቄ የዓለምን ትኩረት የሳበ ሌላው አብይ ጉዳይ ነው። በዛሬው ዕለት በተጀመረው የመጀመሪያ ቀን ስነ ስርዓት የሀገሪቱ ከፍተኛ ባለስልጣናትና የበርካታ ሀገራት ዲፕሎማቶች ታድመው ክብር የሰጡ ሲሆን በቴህራን ዋና ዋና መንገዶችና በተለይም በታላቁ ግራንድ ሞሳላ ሃይማኖታዊ ስፍራ የተካሄደው ግዙፍ ሰልፍ ኢራናውያን በአሜሪካ ላይ ያላቸውን ጥልቅ ጥላቻና በቀል የመሻት ስሜት በይፋ ለዓለም ያሳዩበት አጋጣሚ ሆኗል። በዛሬው ዝግጅታችን ለመሆኑ የአያቶላ አሊ ኻሜኒ የመጀመሪያ ቀን የቀብር ስነ ስርዓት ምን ይመስል ነበር? በዕለቱ ምን ነገሮች ተካሄዱ? የቀብር ስነ ስርዓቱስ ምን ይመስል ነበር ስለሚለውና ስለ ተያያዥ ጉዳዮች የምናስደምጣችሁ መረጃ ይኖረናል። ከሀገር ውስጥም የያዝንላችሁ መረጃ አለ። ፊልድ ማርሻል ብርሃኑ ጁላ የባህር በር ለማስመለስ ተዘጋጁ ሲሉ ያስተላለፉት መልእክት ከቀኑ ትኩረት ከሳቡ መረጃዎች ውስጥ ይገኝበታል። ፊልድ ማርሻሉ ለኢትዮጵያ የባህር በር የማስመለስ ሂደት ውስጥ ለሚደረገው ሀገራዊ ጥረት ከፍተኛ ዝግጅት እየተደረገ እንደሚገኝ በመግለጽ ለዚህም ሲባል ለጦር መኮንኖች ተዘጋጁ ሲሉ መልእክት ማስተላለፋቸው ታውቋል። ለመሆኑ ፊልድ ማርሻሉ ያስተላለፉት መልእክት ምን እንደነበርና የባህር በር ጉዳይን በተመለከተ ምን እንዳሉ የምናስደምጣችሁ ይሆናል። ከዚሁ ጋር ተያይዞ ግን በትግራይ የሚሰማው መረጃም እጅግ ደስ የማይልና አሳሳቢ የሆነ መረጃም ይገኛል። በትግራይ 18 ዓመት ያልሞላቸው ወጣቶች ጭምር በምሽት እየታፈሱ መሆኑን የሚያሳይ ቪዲዮ ወጥቷል። እሱም ቪዲዮ የምናሳያችሁ ሲሆን በጉዳዩ ላይ የተለያዩ አካላትም መግለጫ ሰጥተዋል። አብራችሁን ስትቆዩ የምታደምጡት ይሆናል። በዛሬው ዝግጅታችን እነዚህንና ሌሎች መረጃዎችን ያዝንላችሁ ሲሆን አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። አሁን ወደ ዝርዝር መረጃዎቹ እናመራለን። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ ዕድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ። በቅድሚያ የፊልድ ማርሻሉን መልእክት እንመልከት። የኢትዮጵያ ብሔራዊ መከላከያ ኮሌጅ በስትራቴጂና ደህንነት ጥናት ዘርፍ ያሰለጠናቸውን 42 ከፍተኛ የጦር መኮንኖችና የሲቪል ደህንነት መሪዎችን በዛሬው ዕለት አስመርቋል። በምርቃ ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተመራቂዎቹ በየተሰማሩበት የሥራ መስክ ውጤታማ የአመራር ብቃት እንዲያሳዩ አደራ ሰጥተዋል። በፊልድ ማርሻሉ ንግግር ላይ ትኩረት የተሰጠው ጉዳይ ግን ከባህር በር ጋር ተያይዞ ያነሱት ነጥብ ነው። በዚህም ኢትዮጵያ የባህር በር ለማግኘት እያደረገች ያለውን ጉዞ ከግምት በማስገባት ከፍተኛ የጦር መኮንኖች ተገቢውን ዝግጅት ማድረግ እንደሚጠበቅባቸው የሚያሳስብ ነበር። ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ የባህር በር የማግኘት ጥረቷ እጅግ ፈታኝ መስመሮችን ማለፍ የሚጠይቅ ነው በማለት ከፍተኛ የጦር መኮንኖች ለዚሁ ጉዳይ ዝግጅት እንዲያደርጉ መልእክት አስተላልፈዋል። ይህንን ብሔራዊ ግብ ለማሳካት መከላከያ ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ መሆኑን የጠቀሱት ፊልድ ማርሻሉ ተመራቂዎቹ በኮሌጁ በቆዩባቸው ጊዜያት
የቀሰሙትን እውቀትና ክህሎት በተግባር በመዋል የሀገሪቱን ብሔራዊ ጥቅም ለማስከበር በከፍተኛ ተነሳሽነት መስራት እንዳለባቸው አሳስበዋል። የባህር በር የማግኘቱ ጉዞ የተጠናና የላቀ ወታደራዊ ዝግጅት የሚፈልግ መሆኑንም በንግግራቸው ጎልተው ተነስቷል። ከዚህ ባሻገር የቀይ ባህርና የአፍሪካ ቀንድ አካባቢ የደህንነት ሁኔታ ከምንጊዜውም በላይ እየተወሳሰበና የግጭት ቀጠና እየሆነ መምጣቱን ኢታማዦር ሹሙ አስታውሰዋል። ኢትዮጵያ በአካባቢው ያላትን የመሪነት ሚና እንዳትወጣና የውስጥ ጉዳዮች ላይ ብቻ እንድትጠመድ የሚሹ አካላት የጎረቤት ሀገራትን አለመረጋጋት በመጠቀም ጫና ለመፍጠር እየሰሩ መሆናቸውን ገልጸዋል። ይህ የውጭና የውስጥ ጫና ኢትዮጵያ የባህር በር እንዳታገኝ ለማድረግ የሚደረግ ሴራ አካል መሆኑን ጠቅሰው የጦር መኮንኖቹ በከፍተኛ ግንዛቤ ተዘጋጅተው ይህንን ፈተና መመከት እንዳለባቸው አስረድተዋል። በንግግራቸው ውስጥ ጠላቶች ኢትዮጵያን ከባህር ዳርቻ ለማስወጣት ታሪካዊ ሴራዎችን ሲያሴሩ እንደቆዩ ያስታወሱት ፊልድ ማርሻል ብርሃኑ ጁላ ዛሬም በሌላ ስም እየተደራጁ ይህንኑ ተግባር እየደገሙት መሆኑን ተናግረዋል። በተለይም ጽምዶ በሚል የተሰየመውና በጠላት የተቀናጀ ሴራ ውስጥ የሚንቀሳቀሰው ቡድን ሀገሪቱን ለማዳከምና ብሔራዊ ጥቅሟን ለመጉዳት እየሰራ መሆኑን አስረድተዋል። ይህ የባንዳነት አካሄድ ለኢትዮጵያ ሕዝብ ከውድመት በቀር ምንም እንደማያመጣ ጠቅላይ ኢታማዦር ሹሙ አበክረው አስታውቀዋል። ተመራቂዎች የወሰዱት ትምህርት የብሔራዊ ጥቅም ማስከበሪያ መሳሪያ መሆኑን ያነሱት ፊልድ ማርሻሉ የዘመኑ የጦርነት አካሄድ ቀደም ሲል ከነበሩት በእጅጉ የተለየ መሆኑን ተገንዝበው መስራት እንዳለባቸውም ገልጸዋል። በአሁኑ ወቅት ሰራዊቱ ወሳኝ የዝግጅት ስራዎችን እያከናወነ መሆኑን የገለጹት ፊልድ ማርሻል ብርሃኑ ተመራቂዎች በየደረጃው ያሉትን የስራ ኃላፊነቶች በትምህርት ወቅት በቀሰሙት እውቀት ማጣመር እንደሚገባቸው አስረድተዋል። ይህም የሀገሪቱን የባህር በር የማግኘት ጥረት በመደገፍ ረገድ የሚኖረውን አስተዋጽኦ የሚያጎለብት መሆኑን በንግግራቸው ገልጸዋል። ቀጣዩ መረጃችን ወደ ትግራይ ክልል ያመራል። በትግራይ ክልል ወጣቶችን በግዳጅ ወደ ውትድርና የመመልመል ተግባር አሳሳቢ ደረጃ ላይ መድረሱን መረጃዎች ያሳያሉ። የትግራይ ጊዜያዊ አስተዳደርና የአሁኑ የስምረት ፓርቲ አመራር የሆኑት ፕሮፌሰር ክንደያ ገብረሕይወት በክልሉ በተለይም በተንቤን አብዬ አዲ ከተማ ወጣቶች በምሽት እየታፈሱ ለግዳጅ ውትድርና እንደሚወሰዱ የሚያሳይ የቪዲዮ ማስረጃ ይፋ አድርገዋል። እንደ ፕሮፌሰሩ ገለጻ ይህ አሳዛኝ ድርጊት በአብዬ አዲ ብቻ ሳይሆን በሌሎች የክልሉ አካባቢዎችም በስፋት እየተፈጸመ ይገኛል። ከዚህ ባሻገር በዚሁ ከተማ የሚገኝ አንድ የባንክ ቅርንጫፍ ላይ የታጠቁ ኃይሎች በሰራተኞቹ ላይ በወሰዱት እርምጃ ሳቢያ ባንኩ አገልግሎት ለማቋረጥ መገደዱን ፕሮፌሰሩ ገልጸዋል። ይህ አይነቱ በሲቪል ተቋማት እንዲሁም በሰራተኞች ላይ የሚፈጸም የኃይል እርምጃ በክልሉ ሌሎች አካባቢዎችም በተመሳሳይ ሁኔታ እየተስተዋለ መሆኑን ጠቅሰዋል። እየተፈጸመ ያለውን ድርጊት በጥብቅ ያወገዙት ፕሮፌሰር ክንደያ ይህ እብደት በአስቸኳይ ሊቆም ይገባል በማለት አቋማቸውን አስቀምጠዋል። በጉዳዩ ላይ ዝምታን መምረጥ በጥቃቱና በህዝቡ ስቃይ መባባስ ላይ ድርሻ እንዳለው በመግለጽ የትግራይ ህዝብ ዘላቂ ሰላም፣ ፍትህ እንዲሁም ተገቢውን ጥበቃ ሊደረግለት እንደሚገባ ጥሪያቸውን አቅርበዋል። ከዚሁ ከትግራይ ወጣቶች አፈሳ ጋር በተያያዘም የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በክልሉ እየተካሄደ ያለውን የግዳጅ አፈሳ ዓለም አቀፍ ህግን የጣሰና ህገ መንግስታዊ መሰረት የሌለው ድርጊት መሆኑን በማስታወቅ አውግዟል። ኮሚሽኑ ዛሬ ሰኔ 27 2018 ዓ.ም ባወጣው መግለጫ በክልሉ እየተካሄደ ያለው ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን በነጻነት የመግለጽ ገደብ እያደረሰ ያለውን ጉዳት በቅርበት እየተከታተለ መሆኑን ገልጿል። በዚህም በክልሉ አዋሳኝ አካባቢዎች የሚታዩ ወታደራዊ እንቅስቃሴዎችና ግጭቶች ለሰብአዊ መብቶች መጣስ አሳሳቢ ሁኔታዎችን እየፈጠሩ መሆኑን ኮሚሽኑ ያስታወቀ ሲሆን በክልሉ እየተከናወነ ያለው አፈሳ በሰብአዊ መብት አያያዝ ረገድ ትልቅ ክፍተት እንዳለበት የሚያሳይ ነው ብሏል። የኢሰመኮ መረጃ እንደሚያሳየው በግዳጅ ከሚታፈሱ ሰዎች መካከል አብዛኞቹ እድሜያቸው ከ18 ዓመት በታች የሆኑ ህጻናት መሆናቸውን በምርመራ ማረጋገጡን አስታውቋል። በክልሉ እየተካሄደ ያለው ወጣቶችን በግዳጅ ወደ ውትድርና የማሰማራትና ሀሳብን በነጻነት የመግለጽ ገደብ በሰብአዊ መብቶች ላይ ከፍተኛ ስጋት የደቀነ ጉዳይ እንደሆነ ኮሚሽኑ በስፋት አስፍሯል። በየአካባቢው የሚታዩ ወታደራዊ እንቅስቃሴዎችና ግጭቶች ሁኔታውን ይበልጥ አሳሳቢ እንዳደረጉትም ተገልጿል። ኮሚሽኑ አሳሳቢ የሆኑትን የሰብአዊ መብቶች ሁኔታዎች በመከታተል ላይ እንደሚገኝና ድርጊቱ በአስቸኳይ ሊቆም እንደሚገባ ጥሪውን አቅርቧል። የዜጎች መብት በተለይም ህጻናት ላይ የሚደረገው ይህ ግፍ ፈጽሞ ተቀባይነት የሌለው መሆኑን ኮሚሽኑ አጽንኦት ሰጥቶበታል። ከዚህ ጋር በተያያዘ ህወሓት አሁንም የትግራይ ወጣቶችን ለጦርነት እየማገደ ይገኛል በሚል ጠንካራ ተቃውሞ ከህዝብና ከተለያዩ ወገኖች እየቀረበበት ነው። በወጣቶች ላይ እየደረሰ ያለው የግዳጅ አፈሳ የክልሉን ወጣት ትውልድ ለጦርነት ፍጆታነት የመጠቀም አደገኛ አካሄድ መሆኑ በስፋት እየተወገዘ ይገኛል። የሰላም አማራጮችን ከመከተል ይልቅ አሁንም ለጦርነት ዝግጅት ማድረጉ የክልሉን ማህበራዊ መሰረት የሚያናጋ መሆኑ በብዙዎች ዘንድ እየተገለጸ ነው። ህወሓት የትግራይን ወጣቶች ለጦርነት መማገዱን
እንዲያቆምና የህዝቡን ስቃይ የሚያባብሱ ተግባራትን እንዲገታ ተጠይቋል። ወጣቶቹ ለራሳቸው የወደፊት ዕጣ ፈንታ መስራት እንጂ ለስልጣን ጥም ተብሎ ለጦርነት መማገድ የለባቸውም በሚል ነው ጠንካራ ተቃውሞ የቀረበበት። በአሁኑ ወቅት በትግራይ ያለው የሰብአዊ መብት ሁኔታ እጅግ አሳሳቢ በመሆኑ ዓለም አቀፍ ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በአስቸኳይ ጣልቃ እንዲገቡ እየተጠየቀ ነው። በወጣቶች ላይ እየደረሰ ያለው አፈሳና የግዳጅ ውትድርና የህፃናት መብትን ከመጣስ አልፎ የክልሉ የወደፊት ተስፋ የሚያጨልም ድርጊት ተደርጎ ተወስዷል። ድርጊቱ የሚቀጥል ከሆነ በትግራይ ያለው ሁኔታ ወደ ኋላ እንዳይመለስ ስጋት አለ። የክልሉ ነዋሪዎች ከዚህ የግዳጅ አፈሳና ተያያዥ ጥቃቶች ተላቀው በሰላም የመኖር መብታቸው ሊከበር እንደሚገባም ተመላክቷል። ከባህር ማዶ ወደ ተገኙ መረጃዎች ስናመራ ኢራን እናገኛለን። በኢራን የቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት በቴህራን ከተማ በይፋ ተጀምሯል። ከ4 ወራት በፊት በአሜሪካና በእስራኤል ጥምር የአየር ጥቃት ህይወታቸው ያለፈው የቀድሞ መሪ በዚህ ሳምንት መጀመሪያ ላይ በከተማዋ በሚገኘው ታላቁ ግራንድ ሞሳላ ሃይማኖታዊ ስፍራ በክብር እንዲያርፉ ተደርጓል። ለቀጣዮቹ 6 ቀናት በሚቆየው በዚህ ታላቅ የቀብር ስነ ስርዓት ላይ እስከ 20 ሚሊዮን የሚደርሱ ሰዎች ይታደማሉ ተብሎ ይጠበቃል። ኢራናውያን ይህንን ክስተት ታሪካዊ የቀብር ስነ ስርዓት ሲሉ የሰየሙት ሲሆን የሀገሪቱ ከፍተኛ ባለስልጣናትና የበርካታ ሀገራት ዲፕሎማቶችም በስፍራው ተገኝተው አክብሮታቸውን እየገለጹ ይገኛሉ። የኻሜኒ አስክሬን ከቤተሰቦቻቸው አባላት ጋር በመሆን በቴህራን ለ3 ቀናት እንዲቆይ ከተደረገ በኋላ ወደ ተወለዱበት መሻድ ከተማ ተወስዶ በመጪው ሐሙስ እንደሚቀበርም መርሃ ግብሩ ያሳያል። ታዲያ የቀብር ስነ ስርዓቱ በጀመረበት በዛሬው ዕለት በቴህራን ጎዳናዎች የተሰበሰበው ህዝብ ከፍተኛ ስሜታዊነትን ሲያንጸባርቅ ተስተውሏል። በመቶ ሺዎች የሚቆጠሩ የኢራን ዜጎች በሟቹ መሪ የቀብር ስፍራ በመገኘት በዋሽንግተንና በትራምፕ ላይ ያላቸውን ከፍተኛ ቁጣ አሰምተዋል። በቀል የሚሉ መፈክሮች በከተማዋ ጎዳናዎች ሲያስተጋቡ፣ በሌላ በኩል ደግሞ ትራምፕ ይገደሉ፣ ኪል ትራምፕ የሚሉና የአሜሪካን መንግስት የሚቃወሙ ጽሑፎች የተጻፈባቸው መፈክሮች ታይተዋል። ታዲያ ይህ የቀብር ስነ ስርዓት ከሃይማኖታዊ ክብር ባሻገር ወደ ኃይለኛ የፖለቲካ ተቃውሞ እንዳይሻገርም ስጋት ፈጥሯል። ኢራናውያን በኻሜኒ ሞት የተሰማቸውን ጥልቅ ቁጣ በዚህ ታላቅ የህዝብ ሰልፍ አማካኝነት ለዓለም ለማሳየት እየሞከሩ ሲሆን በአሜሪካ ድርጊት ላይ ያላቸውን ጥላቻም አሳይተዋልም ተብሏል። በቀብር ስነ ስርዓቱ ላይ የኢራኑ ፕሬዚዳንት መሱድ ፔዜሽኪያንና የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍም ታድመዋል። የኢራንና የአሜሪካ የሰላም ድርድር አስታራቂ የሆነችው ፓኪስታን ከፍተኛ የልዑካን ቡድኗን ወደ ቴህራን በመላክ ድጋፏን አሳይታለች። ከሩሲያ የቀድሞ ፕሬዚዳንት ዲሚትሪ ሜድቬዴቭ እና ከአፍጋኒስታን የውጭ ጉዳይ ሚኒስትር አሚር ካን ሙታቂ በተጨማሪ ከኢራቅ፣ ከአርሜኒያ፣ ከቱርክና ከበርካታ የባለሰላጤ ሀገራት የተውጣጡ ከፍተኛ ባለስልጣናት በስፍራው ተገኝተዋል። ታዲያ በመጀመሪያው ቀን የቀብር ስነ ስርዓቱ ፕሮግራም ላይ በቴህራን ከተማ ከፍተኛ የትራፊክ መጨናነቆችም ታይተዋል። ከቅዳሜ እስከ ሰኞ ድረስ ሁሉም የመንግስትና የግል ቢሮዎች እንዲዘጉ ትዕዛዝ የተላለፈ ሲሆን አብዛኞቹ የከተማዋ መሃል ክፍሎች ለግል ተሽከርካሪዎች ዝግ ሆነዋል። የቴህራን የአየር ክልልም ከቀጣዩ ሰኞ ጀምሮ ሙሉ በሙሉ እንደሚዘጋ ታውቋል። የኢራን የደህንነት ኃይሎች ስነ ስርዓቱ ያለምንም ሁከት እንዲጠናቀቅ እጅግ ጥብቅ የጥበቃ እርምጃዎችን እየወሰዱ እንደሚገኙም ተገልጿል። መሐመድ ረሱላህ ኮርፕስ የተሰኘው የደህንነት ክፍል የቀብር ዝግጅቱን በዋናነት እየመራ ሲሆን ህዝቡ በስፍራው ተገኝቶ የመጨረሻውን አክብሮት ከ15 እስከ 20 ደቂቃዎች ውስጥ ገልጾ እንዲወጣ እየተደረገ ይገኛልም ተብሏል። ከዚህ ባሻገር ከቴህራን ውጪም ተጨማሪ ስነ ስርዓቶች እንደተዘጋጁ የመርሃ ግብሩ ፕሮግራም ያሳያል። ማክሰኞ ዝግጅቱ ከቴህራን በስተደቡብ ወደምትገኘው የኩም ከተማ የሚሸጋገር ሲሆን በዚያም አንጋፋ የሺአ መሪዎች ሃይማኖታዊ ጸሎቶችን ይመራሉ ተብሎ ይጠበቃል። ቀጥሎም አስክሬኑ ወደ ኢራቅ የናጃፍ ከተማ ተወስዶ በኢማም አሊ መካነ መቃብር ዙሪያ ስነ ስርዓቱ ይከናወናል። ኢራቅ ውስጥ የሚደረገው ይህ ክስተት በዚያ ያሉ የኢራን ደጋፊ ቡድኖች ያቀረቡት ጥያቄ ውጤት መሆኑን ባለስልጣናቱ ገልጸዋል። ይህ ጉዞ የኻሜኒን ተጽዕኖ በሺያው ዓለም ዙሪያ ለማሳየትና ኢራን በክልሉ ያላትን ሃይማኖታዊ ትስስር ለማረጋገጥ የሚደረግ የተቀናጀ የፖለቲካ መልእክትም ተደርጎ ታይቷል። ታዲያ በዚህ ሁሉ ሂደት ውስጥ የሁሉም ሰው ትኩረት በተተኪው መሪ በሞጅታባ ኻሜኒ ላይ አርፏል። የኻሜኒ ልጅና ተተኪ የሆኑት ሞጅታባ ስልጣኑን ከተረከቡ ወዲህ እስካሁን አልታዩም። አሁን በቀብር ስነ ስርዓቱ ላይ ይገኙ ይሆን የሚለው ጥያቄ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ጉጉትን ፈጥሯል። የስነ ስርዓት አዘጋጅ ኮሚቴው ለዚህ ጥያቄ እስካሁን የሰጠው ምላሽ የሌለ ሲሆን ውሳኔው በሀገሪቱ ከፍተኛ የጦር አዛዦችና በጠቅላይ መሪው ቢሮ የሚወሰን መሆኑን አስታውቋል። የትኛው ሃይማኖታዊ መሪ የለቅሶውን ጸሎት ይመራል የሚለው ጉዳይም እንደዚሁ
ከሃይማኖታዊና ፖለቲካዊ ጠቀሜታ አንጻር ከፍተኛ ትኩረት የተሰጠው ነው። በአጠቃላይ የአያቶላ አሊ ኻሜኒ ታሪካዊ የቀብር ስነ ስርዓት ኢራናውያን በአሜሪካ ላይ ያላቸውን ከፍተኛ ቁጣ ያሳዩበት የመጀመሪያ ቀን ሆኗል። ለቀጣዮቹ ቀናት እስከ 20 ሚሊዮን የሚደርሱ ሰዎች ይታደማሉ ተብሎ በሚጠበቀው በዚህ ግዙፍ የህዝብ ሰልፍ ህዝቡ በየመንገዱ በቀል የሚሉ መፈክሮችን እያሰማ ይገኛል። ይህ ታላቅ የቀብር ስነ ስርዓት በሰላም ይጠናቀቃል ወይስ ወደ ሌላ የፖለቲካ ውጥረት ያምራል የሚለው ጉዳይ አሁን ላይ የዓለም አቀፉ ማህበረሰብ ዋና የትኩረት ነጥብ ሆኗል። ሙጅተባ ኻሜኒ ይታያሉ አይታዩም የሚለውና በሰላም ይጠናቀቅ ይሆን ወይ የሚለው አጠቃላይ የጸጥታ ሁኔታው በቀጣዮቹ 6 ቀናት የሚታይ ይሆናል። ወደ መጨረሻው መረጃችን ስናመራ ሊባኖስ እናገኛለን። በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ከተደረገ ወዲህ ከግጭቱ ተፈናቅለው የነበሩ ከ640 ሺህ በላይ የሚሆኑ ሊባኖሳውያን ወደ ቀያቸው መመለስ እንደቻሉ ተነግሯል። ይህንን መረጃ የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ IOM በይፋ ያረጋገጠው ሲሆን እጅግ በርካታ ቁጥር ያለው ህዝብ ለረጅም ወራት ከቆየው የጦርነት ውጥረት በኋላ ወደ መኖሪያ ቤታቸው መመለስ መቻላቸውን አስታውቋል። በዚህም ቤይሩትን ጨምሮ በደቡባዊ ሊባኖስ የሚገኙ ነዋሪዎች የጦርነቱ ደመና በመገፈፉ ደስታቸውን በመግለጽ ላይ ይገኛሉ። ብዙዎች የደረሰውን ውድመት ወደ ጎን በመተው የየራሳቸውን ቤት ለማጽዳትና ህይወታቸውን እንደገና ለመጀመር ከፍተኛ ጥረት በማድረግ ላይ እንደሚገኙም ተመላክቷል። መንግስትም ይህንን የዜጎች ፍላጎት ለመደገፍ በአካባቢዎቹ የነበሩ የጊዜያዊ መጠለያ ካምፖችን የማፍረስና አስፈላጊውን መሰረታዊ አገልግሎት የማዳረስ ስራ እያከናወነ ይገኛል ተብሏል። ነገር ግን ዜጎቹ ሲደርሱ የተመለከቱት ነገር እጅግ አሳዛኝና ያልጠበቁት እንደነበርም መረጃዎቹ ያሳያሉ። አብዛኞቹ ቤታቸው በጦርነቱ ምክንያት ሙሉ ለሙሉ ፈራርሰው ያገኟቸው ሲሆን ነዋሪዎቹ መኖሪያ ቤት እንኳን ለማግኘት ከፍተኛ ችግር ውስጥ መውደቃቸው ተመላክቷል። በዚህም የሊባኖስ ከተሞችና መንደሮች የቀድሞ ውበታቸው ጠፍቶ በቦምብ ፍንዳታዎች በፈራረሱ ህንፃዎችና በተበተኑ የቤት ዕቃዎች ተሞልተው ታይተዋል። የተመለሱት ሰዎች ምንም አይነት መጠለያና ንብረት ሳይኖራቸው በፈራረሱ ቤቶቻቸው ውስጥ ለመጠለልም ተገደዋል። የውሃ የኤሌክትሪክና የጤና አገልግሎቶች ሙሉ በሙሉ በመስተጓጎላቸው የመኖሪያ አካባቢያቸው ለመኖሪያነት ምቹ ያልሆነበት ደረጃ ላይ የደረሰ ሲሆን ባለስልጣናት የደረሰውን ውድመት ለመጠገን ጥረት ቢጀምሩም መጠኑ እጅግ ሰፊ በመሆኑ ወደ ነበረበት ለመመለስ ብዙ ጊዜ እንደሚፈጅ ተገልጿል። በአንጻሩ ወደ 500 ሺህ የሚጠጉ ሊባኖሳውያን እስካሁን ወደ ቤታቸው መመለስ አለመቻላቸው ሁኔታውን አሳሳቢ አድርጎታል። መረጃዎች እንደሚያሳዩት እነዚህ ተፈናቃዮች በዋናነት በድንበር አቅራቢያ የሚኖሩ ሲሆን እስራኤል በቦታው የ10 ኪሎ ሜትር የደህንነት ቀጠና እንደምትጠብቅ መግለጿ ለመመለስ ትልቅ እንቅፋት ሆኗል ተብሏል። በተጨማሪም በአካባቢው አልፎ አልፎ የሚሰሙት ወታደራዊ እንቅስቃሴዎች ነዋሪዎቹ ወደ ቀያቸው ሲመለሱ ህይወታቸው አደጋ ላይ ይወድቃል የሚል ከፍተኛ ስጋት እንዲሰማቸው አድርጓል። መንግስት ተፈናቃዮቹን ለመርዳት የጀመረው ጥረት ከነባራዊ ሁኔታ አንጻር አስጋሚ እንደሆነም ተመላክቷል። አብዛኞቹ ተፈናቃዮች ለረጅም ጊዜ በካምፖች በመቆየታቸው የፋይናንስ አቅማቸው ተሟጦ ወደ ቤታቸው ሲመለሱ ምን እንደሚጠብቃቸው በማያውቁት ሁኔታ ውስጥ ይገኛሉ። ቀጣይ ሁኔታዎች እስኪረጋጉ ድረስ እነዚህ ቀሪ ያልተመለሱ ሊባኖሳውያን በስደት ጎጆዎች ውስጥ የከፋ የኑሮ ጫናን እየተጋፈጡ እንደሚገኙም ተገልጿል። የሰላም ሂደቱ አሁንም በበርካታ ተግዳሮቶች የተከበበ ሲሆን ሁለቱ ሀገራት አስተማማኝ ዲፕሎማሲያዊ ግንኙነት የሌላቸው መሆኑ ነገሮችን ይበልጥ እያወሳሰበው ነው። ባለፈው ሳምንት በአሜሪካ አደራዳሪነት የተፈረመው ስምምነት የሂዝቦላን ትጥቅ የማስፈታትና የሊባኖስ ጦር በተወሰኑ ቦታዎች የመሰማራት እቅድን ያካተተ ነው። ይሁን እንጂ የሂዝቦላ ትጥቅ መፍታት የሚለው ጉዳይ ቀላል የሚባል ስራ ስላልሆነ በስምምነቱ ላይ ያለው ተስፋ በብዙዎች ዘንድ ጥርጣሬን አጭሯል። እስራኤል የራሷን ደህንነት ለመጠበቅ የምትወስዳቸው እርምጃዎች በሊባኖስ የውስጥ ጉዳይ ላይ ጣልቃ እንደሆነ ተቆጥሮ ውጥረቱን ሊያባብሰው ይችላል ተብሎ ይታመናል። የሊባኖስ ጦር በሁለት የሙከራ አካባቢዎች ብቻ መሰማራቱ የመንግስትን ስልጣን በጠቅላላ የድንበር አካባቢዎች ለማስከበር በቂ እንዳልሆነ ይነገራል። በጥቅሉ ሲታይ የሊባኖስ ሁኔታ አሁንም ከፍ ዝቅ በሚል ሚዛን ላይ ያለ ጉዳይ ነው። በአንድ በኩል በተባበሩት መንግስታት የስደተኞች ኤጀንሲ ይፋ የተደረገው ከ640 ሺህ በላይ የሊባኖስ ዜጎች ወደ ቀያቸው መመለሳቸው አበረታችና ተስፋ ሰጪ ዜና ቢሆንም በሌላ በኩል ግን ግማሽ ሚሊዮን የሚጠጉ ሰዎች አሁንም በስደት መቆየታቸው የሁኔታውን ክብደት ያሳያል። የዜጎች ወደ ቤታቸው መመለስ ለሀገሪቱ ማገገም ትልቅ ምዕራፍ ቢሆንም በድንበር አካባቢ ያለው የደህንነት ስጋትና የፖለቲካ አለመረጋጋት ለረጅም ጊዜ ሲጠበቅ የነበረው ሰላም ሙሉ በሙሉ እውን እንዳይሆን እንቅፋት ሆኗል። በመሆኑም የተኩስ አቁም ስምምነቱ ዘላቂ እንዲሆንና ሁሉም ተፈናቃዮች ወደ ቀድሞ ህይወታቸው እንዲመለሱ ለማድረግ የዲፕሎማሲው ሂደት ከጊዜያዊ መፍትሄዎች ባለፈ ወደ ጠንካራ የሰላም ግንባታ መሸጋገር እንዳለበት ይነገራል።
የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም። ቃል ገባን፣ ቃላችንንም ጠበቀን። ዳኮርድ ሪል ስቴት ብቻ ሳይሆን እምነትን፣ መተማመንንና የተሻለ የነገ ህይወትንም ይገነባል። እነሆ ከአንድ ዓመት ከ5 ወር በፊት በጀሞ አንድ የተጀመረው ፕሮጀክት ዛሬ ባለቤቶቹ የቤታቸውን ቁልፍ በደስታ እየተረከቡ ነው። ታዲያ ይህ ታላቅ እድል እርስዎንም እየጠበቀ ነው። በምቹ አካባቢ፣ በዘመናዊ ዲዛይን፣ በፈጣን ግንባታ፣ ምቹ መኖሪያና በጊዜው የሚሰጥ እውነተኛ ውጤት። እርስዎም ይፍጠኑ፣ እድሉን ይጠቀሙ። አሁንም በዚሁ ሳይት ላይ በግንባታ ላይ ያሉ ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 118 ካሬ፣ ባለ 3 መኝታ 148 ካሬ ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ልዩ ቅናሽ እንዲሁም 70% የባንክ ብድርን አመቻችተናል። ዛሬውን ይወስኑ፣ የነገውን ምቹና የተረጋጋ ህይወት ይኑሩ። ለበለጠ መረጃ በ0911057674 ወይም 0926930578 ይደውሉ። ዳኮርድ ሪል ስቴት በልዩነት የተገነባ